እና አዶናይ እና ዩቲናስ እኮ በጣም መልካም ስራዎችን እኮ ሰርተዋል። እዚህ ሀገር ላይ እንዳይሰራ ማድረግ እንዴ ቲክቶክ እንዳይሰራ አደረክ ማለት እኮ ዩቲዩብ ላይ እኮ ብዙ መጥፎ ነገሮች የሚያስተላልፉ ሰዎች እኮ አሉ። ዩቲዩብ ላይ ቅድም እንዳልኩሽ ሊሚቴሽን አለ። ሊሚቴሽን ቢኖርም ይኸውልህ ስንት አሉ ምንም ሀገር ሰላም በሆነበት ቦታ ላይ የጦርነት ዜና የሚያወሩ ሰዎች እኮ አሉ ዩቲዩብ ላይ አይደል እንዴ? ለምናገር ቲክቶክ ከመምጣቱ በፊት ስለ ብሄሩ ስለ ዘረኝነት ምናምን የሚያስብ ሰው ነበር አልነበረም? ኢቭን ቮት ሲደረግ ራሱ ብዙ ጊዜ በብሄር በሃይማኖት ምናምን ነገር እየሆነ ነው። ራሳችን እኮ ወተን ስለ ዘረኝነት ስለ ብሄር ያወራነው አይደል? ዩቲዩብ አይደለም አፋውጥቶ ስለ ማነው ቲክቶክ አይደለም አፋውጥቶ ስለ ብሄር አንተ እኮ እንትን ብሄር ነው አንተ እኮ እንትን ዘር ነህ ምናምን ነገር ያለው እኮ ቲክቶክ አይደለም አይደል? ሰውየው ነው ያለ እና ከመሬት ተነስቶ ነብያችን ሰለላሁ ዐለይሂ ወሰለም ሊሳደብ ይችላል። በቲክቶክ መጥቶ የተለያየ ቦታ ሆኖ ሩቅ ቦታ ሆኖ ራሱን ደብቆ የሌላን ሰው ሃይማኖት ምናምን ነገር ሲያንቋሽሽ ምናምን ተመልክተናል። እስካሁን ድረስ ልባችን የደማበት ሰው አለ፣ ያልተያዘ ሰው አይደለም። ይሄ ሰውዬም እኮ እንዲሳደብ ያደረገው እኮ ኦዲየንስ ነው። ገብቷል? እሺ ሆይ ብሎ ላይቭ ላይ ስንት ሰው ነበር የሚያየው? እሱን ሰፕላይም ዲማንድም አለ ቲክቶክ ላይ አቅራቢውም አለ ተቀባዩም አለ። መጥፎ ነገሩ ላይ ለምንድን ነው እንደዚህ ትኩረት ያደረግነው? ይብሪ ነው ስለበዛ የምንሸልማቸውን ሰዎች ለምንድን ነው ማናቀው? በዋዳሽ ድረስ ይመጣል እያልኩሽ ነው። የሃይማኖት አባት ሁላ ዘረኛ ሆኖ ታገኘዋለሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ ውድ የዩቲዩብ ቤተሰቦቻችን፣ እንደምን ከረማችሁልን? ያው እንግዲህ እንደተለመደው እኔና ጄ አንድ ሐሳብ ይዘንላችሁ መተናል። ከዛ በፊት ግን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ይሄን ቀለም ዩቲዩብ ቻናል ማለት ነው። እንዴት ናችሁ? እንደምን ሰነበታችሁ? በሰላምታን ጀምር ብዬ ነው ወሬ እንዳናበዛ። ያው እንግዲህ እንደተለመደው ከመኑር ጋር የሁለት ሚስት ድራማ የሚረሳው ልጅ እንዲሁም ደግሞ ከነኢማ ጋር ከእህቱ እንዴት ነው የሚሆነው? ከእህቱ ባል ሚስት ጋር አሁን ይረሳል። ችግር የለውም አታስቡ። ኤኒዌይ እንደተለመደው እንግዲህ አንድ ርዕሰ ጉዳይ ላይ ልንወያይላችሁ ብቅ ብለናል። እንደተለመደው ሀሳብ እናነሳና የምንወያይ ይሆናል። እንደ ሁሉ ጊዜው ኮሜንት ማድረጋችሁን እንዳትረሱ። ይሄን ቪዲዮ ያያችሁ ያላችሁ ሰዎች ደግሞ ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ሁሉ ጊዜም በመናነሳው ሀሳብ ላይ አስተያየት መስጠት ትችላላችሁ። ሁሌም ቢሆን አስተያየታችሁን እኛ እናያለን። ሶስተኛው ግን እናንተ ስለሆናችሁ ሀሳብ እያነሳን ነው የምናወራው። እንደነገርናችሁ ነው፣ ሁልጊዜም እንደምንለው ነው። ግዴታ የሆነ ፎርማል የሆነ ነገር መሆን የለበትም። ከየሁላችንም አንግል የሚነሳው ሀሳብ የተለያየ ስለሆነ ሁላችንም ራሳችን የመሰለንን ሀሳብ እናነሳለን። ትክክል ነው አይደለም ለእናንተ እንተዋዋለን። በእንደዚህ አይነት መንገድ ቀለል አድርገን የምንወያይ ነው የሚሆነው። እስቲ ጄ ሰላም በላቸው። ያሽብኛ ይሄን ተክላላ ሰላም ብያለሁ ውድ ፋሚሊ። እንግዲህ ዛሬ በሌላ ርዕስ መተናል። ከዚህ በፊት እንግዲህ ከሰሙ ጋር እየሆነን ግራና ቀኝ እየሆነን ቪዲዮ እየሰራን ነው። በጣም ደስ የሚሉ አስተያየቶችን እያመጣችሁልን ነው በዚህ በቀለም ሚዲያ እንዲሁም ደግሞ በሰሙ ሰላም ዩቲዩብ ቻናል አካውንት እና እጅግ በጣም ደስ የሚል ቆይታ እያደረግን ነው የምንገኘው። በነገራችን ላይ ሰሙ ሰላም ዩቲዩብ ቻናል ላይ ቃል ገብቼልሽ ነበር 5000 ሰብስክራይብ ካደረሷት 5000 ሰብስክራይብ ካደረሳችኋት ትልቅ ስጦታ ለሰሙ ቃል ገብቻለሁ። ስለዚህ በዚህ አጋጣሚ ከዚህ ከቀለም ባሻገር ሰሙ ሰላምን ሰርች አድርጋችሁ ሰብስክራይብ በማድረግ 5000 ያድርሷት። ከዛ እንግዲህ ስጦታዬን ሰጣት ነው የሚሆነው። እንግዲህ ለዛሬ የያዝነው ርዕስ ከሰሙ እጅግ በጣም መነጋገሪያ የነበረ ርዕስ ነው። ሰግጥ ፈምስ የተለያየ ኢሹዎች እየተነሱ ይገኛሉና ከዚህ ጋር ተያይዞ ስለ ሶሻል ሚዲያ ማውራት ፈለግን። በዚህን ጊዜ ሶሻል ሚዲያ አስፈላጊ ነው ወይስ አያስፈልግም የሚለውን ነገር ብናወራበት ጥሩ ነው ብለን አሰብን። የእናንተንም ሀሳብ እንጋራለን። መጀመሪያ ግን የኛን ሀሳብ እናቅርብ። ሶሻል ሚዲያ በጣም አጨቃጫቂ ነው። ሶሻል ሚዲያ ጠቃሚ ነው የምትይው አንቺ። እኔ ደግሞ በቃ በፊቱ እንዳማረብን ሶሻል ሚዲያ ሳይመጣ በፊት ግጭት የለ፣ ጸብ የለ፣ ምን የለ፣ በቃ መጥፎ ነገር አንሰማ። አሁን እኮ መጥፎ ነገር በጣም ከመስማታችን የተነሳ ማወዳደር ጀምረናል። ሁላ ይሄ ቀላል ነው፣ ይሄ ትንሽ ነው ምናምን ማለት ጀምረናል። ጥሩም ነገር እየሰማን ነው። እስቲ ወደ ማብራሪያ ሂጂና እድል ልስጥሽ። ሶሻል ሚዲያ በጣም ኢምፖርታንት ነው ያልሽበት ምክንያት አስረጅ። ወይዘው ያቀባሃለሁ ብዙ ጊዜ ከማብራሪያው ጀምር ምናምን ሲለኝ ከኔ ሀሳብ ይነሳና ሀሳብ ያዘጋጃል። ከዛ ልክ እኔ ሳወራ ለማውራት ነገር ሁሉ መልስ ያዘጋጃል። ከዛ በኋላ ሊመልስልኝ ኤኒዌይ ኢትስ ኦኬ ችግር የለም። የትኛው ብትለኝ ምንም እያፋፈረሽ ነው ገና አይ አይደለም
የትኛውንም ሀሳብ ብታመጣ እኔ አልረታም ለማለት ያክል ነው። ወደ ሀሳቤ ስመለስ እኔ ሶሻል ሚዲያ እንዴት ነው ጥቅሙ ያመዝናል ቢኖር ይሻላል። አሁን እኛ እያጨቃጨቀን ያለው ጭራሽ ሶሻል ሚዲያ ባይኖር ይሻላል ነው። እኔ ደግሞ ቢኖር ይሻላል ባይ ነኝ። ምክንያቱም ሶሻል ሚዲያ አሁን ላይ እንደምታዩት ቴክኖሎጂ በጣም ከእለት ወደ እለት እየረቀቀ ነው ያለው። በቃ ኤቭሪቲንግ ዓለም ላይ የሚደረጉ ነገሮች ሁሉ በሰከንድ በደቂቃ ውስጥ ነው እኛ ጋር እየደረሰ ያለው። ለምንድን ነው? ቢኮዝ ኦፍ ሶሻል ሚዲያ። ልናጠፋው የምንችለው ነገር አይደለም። አሁን ቲክቶክ መምጣቱን አትዩ። ቲክቶክ ቢጠፋ ሌላ ነገር ይመጣል፣ የሆነ ነገር ቢጠፋ የሆነ ነገር ይመጣል። ሶሻል ሚዲያ ልናጠፋው የምንችለው ነገር አይደለም። ከጊዜው ጋር እንዴት አብረን መራመድ እንችላለን የሚለውን ነገር ውስጥ ጥያቄ ውስጥ ማስገባት ነው እንጂ ከጊዜው ጋር እንዴት መራመድ እንዳለብን ምናምን አዌርነሱ ላይ መስራት ነው እንጂ ያለብን ሶሻል ሚዲያ ማጥፋት ትክክል አይደለም። ሲጀመር የሚጠፋ ነገርም አይደለም። አሁን እኛ ስላለን አይጠፋም። የተለያየ አይነት አፕሊኬሽን ሊመጣ ይችላል። ቲክቶክ ቢጠፋ የሆነ አፕሊኬሽን ይመጣል፣ የሆነ ነገር ቢጠፋ የሆነ አፕሊኬሽን። አስተውላችሁ ከሆነ መጀመሪያ ዩቲዩብ ነበረ፣ ረጃጅም ነገሮች የሚታዩበት፣ ረጃጅም ነገሮች የምሰማበት ምናምን። ከዛስ ምን መጣ? ቲክቶክ መጣ፣ አጫጭር ቪዲዮች። አይተህ ከሆነ አሁን ላይ ዩቲዩብ ላይ እኮ ከስንት እንዴት ነው ቲክቶክ ላይ ያለው ቪው ዩቲዩብ ላይ የለም። ለምንድን ነው? ሰው ትዕግስት አጥቷል። አጫራጥር ያለ ነገር ነው የሚፈልገው እንጂ ብዙ ረጅም ነገር የሚያይ ሰው እየቀነሰ ነው ያለው። ስለዚህ እንደዚህ ቴክኖሎጂው እየሰፋ ነው እንጂ የሚሄደው እንደምንለው በአንድ የተነስተን ሶሻል ሚዲያ እናጥፋ ማለት አንችልም። በተለይ ደግሞ ገና ታዳጊ ሀገር ላይ እንደመሆናችን መጠን ማለት ነው። ከዛ ደግሞ ላንጠፋው ማንችለው ነገር ላይ አዌርነሱ ላይ ነው መስራት ያለብን። አዌርነሱ ላይ እንዴት ነው የምንሰራው? ትክክል ነው፣ መጥፎ ነገሮችም ጥሩ ነገሮችም ይተላለፉበት ነገር ነው። ግን ሶሻል ሚዲያ ከመጣ በኋላ የስንት ሰው ህይወት ነው የተቀየረው? የስንት ሰው ቤት ነው ሀዘን የነበረ ቤት ደስታ የገባው? ስንት ሰው ነው የታመመ ሰው? በእርግጥ አፍያ የሚሰጠው አላህ ነው፣ ግን ሰበብያውን ያደረስነው የስንት ሰው ነው? ስንት አይነት ደጋግ ሰዎችን ያወቅ ነው በቲክቶክ። ሰው ስንት አይነት ስራ ጀምሯል። ማሰብ ያለባቸው አሁን ስሞል ቢዝነስ የሚባል ነገር የመጣው በደንብ የሰፋው ነገር ቲክቶክ ከመጣ በኋላ ነው። ሶሻል ሚዲያ በደንብ ከታወቀ በኋላ ነው። አንዲት እናት ልጅ ኖሯት ምናምን ነገር መስራት የቻለችው በሶሻል ሚዲያ አይደለም። ማንካካደው ነገር ቢኖር የሶሻል ሚዲያ። አንዲት እናት ልጅ አላት ማለት መስራት አትችልም፣ በቃ ፋይን ቤት ነው መቀመጥ ያለባት። እንደዛ ነበር እስከዛሬ የምናውቀው። አሁን ላይ ግን ቤቷ ውስጥ ሆና ልጇን እያሳደገች ስራ እንድትሰራ የስራ እድል ፈጥሯል። የታመሙትን አክሟል፣ የተቸገሩትን ረድቷል። ሶሻል ሚዲያ ዘርፈ ብዙ ጥቅሞች አሉት። እንዴት እንጠቀመው የሚለው ላይ አዌርነሱ ላይ መስራት አለብን። የዲና ሰብሶሪ ያቋረጥኩሽ ሊሚት መደረግ አለበት ብዬ አስባለሁ። ሶሻል ሚዲያ ላይ አሁን ላይ አጠቃቀማችን ምንም አይነት ገደብ የለውም። ሰው እንደፈለገ ነው የሚጠቀመው። እስፔሻሊ ቲክቶክ ላይ እና ማህበረሰቡ በጣም እየደነዘዘ ነው የሚገኘው። በተለይ ወጣቱ፣ በተለይ ደግሞ አሁን ከወጣቱም በጣም ዝቅ ብሎ ትናንሽ ልጆች በማጥኛ ሰዓታቸው ወይም አእምሯቸው በሌላ ነገር ማዳበር እያለባቸው እነዚህ ሾርት አጫጭር ነገሮችን መመልከት አእምሮ ላይ ከፍተኛ ጉዳት እንደሚያመጣ በርካታ ጥናቶች እያሳዩ ይገኛሉ። እና እነዚህ አይነት ነገሮች ህፃናቶች ጭምር ወጣቶች፣ አሁንማ ትላልቅ ሰዎች ራሱ በጣም የገፉ ሰዎች ቲክቶክ እየተጠቀሙ በጣም አጫጭር የሆኑ ቪዲዮዎችን በመመልከት አእምሯቸውን ናላቸውን እያዞሩ ይገኛሉና አንደኛ ቁም ነገር አንይዝበትም። የሆነ ወጥ አንድ ሀሳብ አንይዝበትም። አባባሌ ማለት ነው። አንድ ሀሳብ አንይዝበትም አለ እኮ በጣም ኢንፎርማቲቭ የሆኑ ሀሳቦች የሚሰጡ በጣም ትምህርታዊ ቪዲዮዎች የሚለቁ አሉ። ነገር ግን በዛው ልክ የተለያየ ፎር ዩ ፔጃችን ላይ የሚመጡ ቪዲዮዎች የተለያየ ነው። ለምሳሌ ዝቅ ስታደርጊው ቁርአን ይመጣል፣ ዝቅ ስታደርጊው ስለ ጤና ይመጣል፣ ዝቅ ስታደርጊው ዘፈን ይመጣል። የተለያየ አይነት ቪዲዮዎች ናቸው የሚመጡት እና ባይዘው ቲክቶክ ጭንቅላት ያነባል። ብዙ ጊዜ የምታየውን ነገር ነው ያመጣል። ዘፈን የምታይ ከሆነ ቤስሊ ዴይ ቱ ዴይ ዘፈን ያመጣል። የጤና ነገር የምታይ ነገር መጥፎ ነገር የምታይ ከሆነ መጥፎ ነገር ያመጣል። ሳይሆን ቫይራል የወጡ ቪዲዮዎች ባትመለከችም ሰጀስት አድርጎ ያመጣልሻል፣ ወደ ሰው በግድሽ ማለት ነው። ሶ እነዛ አጫጭር ቪዲዮዎች አእምሮች ላይ የሚፈጥሩት በጣም መጥፎ የሆነ ተጽዕኖ አለ። ከዛ ባሻገር ደግሞ በጣም ዘመኑ የምንላቸው ሰለጠኑ የምንላቸው ሀገራቶች እንደ ደቡብ ኮሪያውን ሰሜን ኮሪያ አላውቅም፣ እንትኑን ሀገሩን እናንተ ታርሙኛላችሁ፣ በጣም ሊሚት አድርገዋሉ ሀገራቸው ላይ። እነሱ ራሳቸው ነው ይህንን ነገር የመሰረቱት። እኛ ገና ታዳጊ ሀገር ነን። ቲክቶክ አይጠቀሙም እነሱ ሀገራቸው ላይ ክልክል አድርገዋሉ። ሌላውን ማህበረሰብ ግን እንደ ማደንዘዣነት እየተጠቀሙት ይገኛሉ። ለምሳሌ ዩቲዩብ ላይ ደስ የሚለው ነገር ረጅም ነገር ወጥ የሆነ ነገር ትመለከታላችሁ። ፕላስ ፖሊሲዎች አሉ ምናምን ነገር እና ከነዛ ቲክቶክ ላይ ፖሊሲ አለ ቲክቶክ ላይ ፖሊሲ አለ። ግን ይህን ያህል ጠበቅ ያለ አይነት ፖሊሲ አይደለም ያለው። ልክ እንደ ዩቲዩብ ስትሪክት የሆነ ለምሳሌ በደንብ የተገላለጡ ነገሮች እዛ ላይ መመልከት ትችያለሽ። ዩቲዩብ ላይ ግን አትችይም።
በደንብ የተገላለጡ ነገሮች ከጫንሽ ቶታሊ ይነሳብሻልና ሊሚት አለው ዩቲዩብ ላይ ምናምን ነገር አድስም ስላለ ማስታወቂያም ስለሚገባ ምናምን። ቲክቶክ ላይ ግን እንደዚህ አይደለም እና በጣም ማህበረሰቡን እያበላሸ አእምሮን እያደነዘዘ ወጣቱ ንፍልል እያለ አዲክትድ ሆኖ የስልክ አዲክትድ ደግሞ በጣም ከባድ ነው። አሁን ላይ እኮ እንደዚህ ሆነን መጀመሪያ ስልካችን ይዘን እንጠቀማለን። ከዛ በኋላ እንተኛለን። ስንነቃ ስልካችን ነው የምናነሳው። ቁርስ ስንበላ ስልካችን ይዘን ነው የምንበላው። አላሁ አክበር። መንገድ ላይ ስንሄድ ኤርፎን እናደርግበታለን። በቃ ላለመፋታት ማለት ነው። ከዛ በኋላ ታክሲ ስንገባ እንከፍታለን። ቀኑን ሙሉ ስልካችንን እየተመለከትን ከዛ ውጭ ያለውን ዓለም ሳንመለከት ድንዝዝ። ውጭ ያለውን ዓለም እኮ ወዲ እያየኸው ነው። አንተ እኮ ከየትኛውም እንደውም በጣም ፈጥነሃል። ውጭ ያለውን ዓለም እያየህ ከሆነ በስልክ ኤቭሪ ኢንፎርሜሽን አያመልጥህም። በእርግጥ አዲክትድ እንሆን እያልኩኝ አይደለም። እኔ ኑሮና በዚህ በስክሪን የምታየው በጣም ይለያያል። አንቺ ስትኖሪውና በስልክሽ ስላየሽው አንድ አይደለም። በጣም ይለያያል። አሁን እኔ እያልኩ ያለሁት እኮ አሁንም ቢሆን አዌርነስ ላይ ነው ማለት የምንሰራውን ነገር እንወቅ ነው። መጥፎ ነገሮችን አንስራ። እንዳልከው የምናየውና የምንኖረው የተለያየ ነገር ነው። ግን የምታየው ምንድን ነው ነው እንዴ? አዌርነስ ማለት እኮ ሰውየው የሚያየውን ነገር ያውቃል ወይ የሚለውን ነገር እንስራበት እኮ ነው። ኢቭን ከሰሞኑን እንግዲህ ቲክቶክ ላይ በተያያዘ አዶናይ ላይ በጣም ከፍተኛ ትችት እየተነሳ ይገኛል። ዩቲናስ ላይ በጣም ከፍተኛ ትችት እየተነሳ ይገኛል። አዶናይ ሰግጥ ፈምስ ብሎ መጣ። ከዛ በኋላ አስቢ መስጊድ ድረስ ተቃውሞ እስኪደርስበት ድረስ። ከዛ ባሻገር ደግሞ አንዳንድ ትላልቅ ምሁራኖችም እየጻፉበት ነበርና የሚሰራቸው መልካም ስራዎች አሉ አዶናይ ምናምን ነገር። በዛም ልክ ግን ከዛ በፊት ያንጸባረቃቸው የነበሩ ልክ ያልሆኑ ተግባራቶች ነበሩና ሰው የታየው መልካም ስራው አይደለም ያለው የታየው ኔጌቲቭ ነገር ነው በቃ ጎልቶ የታየው። ምክንያቱም መጀመሪያ ላይ ያደርጋቸው ኦዲየንስ የኛ ሀገር ኦዲየንስ ምን አለ መሰለህ በጣም ችግር አለበት ማለት አዶናይ የሚሰራው ትክክል ነው ወይ ትክክል አይደለም ምናምን ለማለት ፈልጌ አይደለም። ግን ልክ በቃ የሆነ መጥፎ ነገር ሲሆን እኔ ለምን እንደሆነ አይገባኝም ወላሂ። ልክ የሆነ ሰውዬ የሆነ ሰዓት ላይ በጣም ግሎ እያደረገ የነበረ ሰውዬ እስቲ የሆነሽ ግን ካንተ ተገኝበት ማለት ያ ሰውዬ የሚመጣው ሰው ከዛ አንድ ትንሽ እየሰራትን መልካም ስራ የሚያስታውሱ ይጠፋል። በዚህ አጋጣሚ ሶሻል ሚዲያ ምን ያህል ኢምፓክት እንዳለው ያየንበት ይመስለኛል አይደል? ሰውን ለማጥበምም ሰውን ለማስተካከልም ትልቅ ኢምፓክት አለው ሶሻል ሚዲያ። እኮ ለዛ እኮ ነው አዌርነሱ ላይ እንስራ እያልኩ ያለሁት እኮ ለዛ ነው። ለማቅናት እንጠቀመው ኮንትሮል ማድረጉ ነው። አሁን እኮ የሶሻል ሚዲያ እንዴት መሰለህ ኮንትሮል ማድረግ እንዴት መሰለህ? ቆይ ልንገርህ። ኮንትሮል የሚደረገው አሁን ማጥፋቱ ላይ ሳይሆን ይሄን ነገር እንዴት አድርገን እናስኬደዋለን የሚለው ነገር ላይ ብንወያይና ብንሰራ ነው የሚሻለው። ኦልሬዲ ማይጠፋ ነገር ነው። እንዴት ማድረግ ልታጠፋው አትችልም። ያኔ ምለው እንደ መንግስት ከተስማማሽበት እኮ እንዳይጠቀም አለመጠቀም እዚህ ሀገር ላይ እንዳይሰራ ማድረግ እንዴ ቲክቶክ እንዳይሰራ አደረክ ማለት እኮ ዩቲዩብ ላይ እኮ ብዙ መጥፎ ነገሮች የሚያስተላልፉ ሰዎች እኮ አሉ። ዩቲዩብ ላይ ቅድም እንዳልኩሽ ሊሚቴሽን አለ። ሊሚቴሽን ቢኖርም ይኸውልህ ስንት አሉ ምንም ሀገር ሰላም በሆነበት ቦታ ላይ የጦርነት ዜና የሚያወሩ ሰዎች እኮ አሉ ዩቲዩብ ላይ አይደል እንዴ? እንትን ተቃጥሎ ምናምን እኔ ወላሂ በጣም ብዙ ጊዜ ያለው እንትን ተቃጥሎ እንትን ተፈጥሮ ምናምን ነገር። አዎ ግን ቢያንስ ዩቲዩብ ማለት ነው ማንም ተነስቶ አይሰራም። ዞሮ ሶሻል ሚዲያ አይ የሆነ ቪዲዮ ማስገባት እኮ ነው የሚጠበቅብህ። ከዛ አንተ ድምፅህን ታስገባለህ። ያህን ቪዲዮ ሁሉ ጊዜ ብትጠቀመው ይኸውልህ የሚያምን ሰው እኮ አለ እንጂ ማሰብ ያለብህ እሱ ነው። በየቀኑ ያህን ቪዲዮ ብትጠቀመው እንትን ቦታ ዛሬ ይሄ የሆነ ነገር ተፈጠረ ወይ የሆነ እየተቃጠለ ያለ ነገር ቪዲዮ ብታስገባ ቀጣይ ደግሞ ይሄ ቦታ ተቃጠለ ብለህ ያህን ቪዲዮ ብታስገባ የሚያምን ሰው አለ አይደለ? ተመሳሳይ ቪዲዮ መሆኑን ኖቲስ የማያደርጉ ሰዎች አሉ። እንዴ ሶሻል ሚዲያ ነው ዞሮ ዩቲዩብም ቢሆን ኢቭን እኮ ሁለት ለምናገር ቲክቶክ ከመምጣቱ በፊት ስለ ብሔሩ ስለ ዘረኝነት ምናምን የሚያስብ ሰው ነበር አልነበረም? በርካታ ሰዎች አሁን ኢቭን ቮት ሲደረግ ራሱ ብዙ ጊዜ በብሔር በሃይማኖት ምናምን ነገር እየሆነ ነው። ኢንተርቴይንመንት እሱ መጀመሪያ ውስጣችን ያለው ነገር ቆይ ልንገርህ እንጂ ማንም ሰው ዩቲዩብ መጥቶ እኮ ስለ ዘረኝነት አላስተማረንም አይደል እንዴ? ራሳችን እኮ ወተን ስለ ዘረኝነት ስለ ብሔር ያወራነው አይደል? ዩቲዩብ አይደለም አፋውጥቶ ስለ ማነው ቲክቶክ አይደለም አፋውጥቶ ስለ ብሔር አንተ እኮ እንትን ብሔር ነው አንተ እኮ እንትን ዘር ነህ ምናምን ነገር ያለው እኮ ቲክቶክ አይደለም አይደል? ሰውየው ነው እያለ ያለው። መጀመሪያም ችግር ያለበት ሰው ገብቷል። እንደዚህ አይነት መንገድ በምን በኩል ላውጣው ብሎ ወይ ደግሞ እኛ ሶሻል ሚዲያ ስለሌለ የማናውቀው ሰውዬ ተነስቶ አወጣው እንጂ ቤት በኩል ላውጣው እያለ የነበረ ሰው ነው ማለት ነው። መጀመሪያም እኮ ለዛ ነው አዌርነስ ምልሽ ጊዜ ለዛ ነው። ምክንያቱም እኛ ነን የምናንቀሳቀሰው ለመጥፎም ለጥሩ መጠቀም እንችላለን እኛ ነን እንጂ ቲክቶክ ተነስቶ አይደለም መጥፎ ነገር ስሩብኛል አይደል እንዴ? ሲመጣ እንትኑ ራሱ ይሄ ምንድነው አፕሊኬሽኑ ራሱ ሲመጣ
ለመጥፎ ነገር ይዋል ተብሎ የተሰራ ነገር አይደለም። አይ ነው አይደለም። እኔ ኮን ምን መሰለሽ ሰው ላይ አዌርነስ መፍጠር ምናምን ነገር እሱ እንዳለ ሆኖ አሁን ግን ፕላስ ደግሞ ህግ ላይ አሁን ብዙ ጊዜ እኛ ሀገር በርግጥ ሲቀጡ አይቻለሁ፣ ግን የሆነ እንትን ያለ አይመስለኝም። የሆነ እንዴት ነው የጸደቀ ነገር ምናምን ያለ አይመስለኝም። እርግጠኛ አይደለሁም፣ ግን ያለ አይመስለኝም። ስለ ይሄ ሰው በሶሻል ሚዲያ ላይ እንደዚህ አይነት ነገር ጥላቻ ቃል በመናገር የሆነ ነገር ያልተገቡ ነገሮች በማድረግ ምናምን የሆነ ቶሎ ብሎ አክሽን መደረግ አለበት። ጊዜ መስጠት አያስፈልግም። አሁን የሆነ ሰዎች አሉ የታሰሩ ሰዎች አሉ በዚህ በሶሻል ሚዲያ የጥላቻ ንግግር ሲናገሩ የአንድን ሃይማኖት ሲያንቋሽሹ ምናምን ነገር የታሰሩ የምናውቃቸው ሰዎች አሉ። ይሄ ጥሩ ነው። ግን ይህ ሶሻል ሚዲያ ባይኖር ኖሮ ከዛ በኋላ ለውጥ አላየህም? ሶሻል ሚዲያ ከመምጣቱ በትንሹ ቆይ ይቅርታ፣ እዚሁ ላይ ከዚህ ረሳ አትወጣ ልንገርህ። ጆን ዳንኤል ታሰረ፣ ትዝ ይልህ ከነበረ አንወርድም ጊዜ ማለት ነው። የዛን ጊዜ እሱ ከታሰረ በኋላ እነኚህ በጣም ትልልቅ ፎሎወር አላቸው የምንላቸው ኢንፍሉዌንሰሮች ላይ ለውጥ አላየህም? ምን አይነት ለውጥ? በጣም ስነ ስርዓት ይዘው ነበረ። የምታስተውል ከሆነ ማለት ፐብሊክ ቦታ ላይ የመንግስት ቦታ ላይ ሆነው ያልተገባ ነገር ሲያደርጉ የምናያቸው ሰዎች በሙላ ልክ እሱ ከታሰረ በኋላ ኢቭን አይደለም ፐብሊክ ቦታ የመንግስት ቦታዎች ላይ ይሁንና የግል ቦታዎች ላይ እንኳን ስነ ስርዓት ማየት ጀምረው ነበር። ስለዚህ የሆነ ትልቅ ፎሎወር ያለው ሰው የሆነ ሰዓት ላይ ኢቭን በስነ ስርዓት ወጥቶ ልክ ብዙ ፎሎወር ሲኖረው ይሄ ሰው የፌመስ መሆን ሲጀምር ያልተገባ ባህሪ ሲያሳይ ታየዋለህ። ግን እንደነሱ አይነት ሰዎች ሲቀጡ አይተናል። እሱ በመታሰሩ ምክንያት ማለት ነው። አንድ ሰው ከቀጣ ታስተምራለህ በጣም በእርግጠኝነት። አይ ለምሳሌ በዚህ በዘረኝነት ጉዳይ አንዱ ሃይማኖተኛ ነኝ ባይ የአንዱን ሃይማኖት የሚበጠብጥ ምናምን ግን ስቲል ያው ሰዎችም የታሰሩ ሰምተናል ምናምን ነገር ምንም የታረመ ነገር የለም። አንዱ ይመጣና ከመሬት ተነስቶ ነብያችን ሰለላሁ ዐለይሂ ወሰለም ሊሳደብ ይችላል በቲክቶክ መጥቶ ፊት ለፊት አንድ ማን አባቱ የሆነ ሰው ነው በፊት አይደለም አሁን ፊት ለፊት እስቲ ስለ ረሱል ሰለላሁ ዐለይሂ ወሰለም ሊሆን ይችላል ወይንም ደግሞ የሌላ አመት እኛ እኮ ነን ታዲያ እንዲሳደብ የሚያደርገው እኮ ታዲያ እኛ እኮ ነን እንደዚህ ነው ወላሂ ሐሳብ ይልኝ እዚህ ጋር ኢሞሽናል ሆኛለሁ። እሺ በቃ ጨርስ። ስለ ሃይማኖታችን ስለ እስልምና ሊሆን ይችላል ክርስቲያኑ ተነስቶ ወይንም ደግሞ ሙስሊሙ የክርስቲያኑን እምነት ሊነካ ይችላል ምናምን ነገርና ይሄ እየተፈጠረ ያለው በሶሻል ሚዲያ ነው። አንደኛ አልገኝም ብሎ ሌላ ሀገር ሆኖ ሊሆን ይችላል የተለያየ ቦታ ሆኖ ሩቅ ቦታ ሆኖ ራሱን ደብቆ የሌላ ሰው ሃይማኖት ምናምን ነገር ሲያንቋሽሽ ምናምን ተመልክተናል። እስካሁን ድረስ ልባችን የደማበት ሰው አለ፣ ያልተያዘ ሰው አይደለም። ሶሻል ሚዲያ በመኖሩ የሶሻል ሚዲያ ባይኖር ኖሮ ያ ሰውዬ እንግዲህ አይሳደብም ነበር። ማን አባው ነው ፊት ለፊት የሚሳደበው እንዴ? አይወለ ጂ ምን አለ መሰለ ይሄ ሰውዬም እኮ እንዲሳደብ ያደረገው እኮ ኦዲየንስ ነው። ገብቷል? እሺ ሆይ ብሎ ላይቭ ላይ ስንት ሰው ነበር የሚያየው እሱን ሰውዬ እኮ ቪዲዮ እንዴት ነበር የሚታይለት? because of audience በቃ ይሄ ሰውዬ እንዲጣም ያደረገው እንዴ። መጥፎ ነገር የሚያወራ ሰው ሁሌም ቢሆን ኦዲየንስ ይበዛለታል። አንተ ከዛ ኦኬ ይሄን ሰራ ነው ማለት ነው የምታየው ብሎ ይሄ ሰውዬ ምን መጥፎ ነገር ይሰራል እኮ ይሄን እኮ ነው እኛ መጥፎ ነገር ባናይ ኖሮ ይበዛ ነበር ወይ ነው ይሄን እኮ ነው እያልኩ ያለው እና እንዴ ጥሩ ነገሮች አሉ። ጥሩ ነገሮች ሰፕላይም ዲማንድም አለ ቲክቶክ ላይ አቅራቢውም አለ ተቀባዩም አለ። አንዱ ቁጭ ብሎ ሲሳደብ ኮፍያ ይሰጣል፣ ጊፍት ይሰጣል፣ ሙልጭ ሲያደርግ ቪው ይጨምራል ምናምን ነገር ተመልካች። ታዲያ ይሄ የቲክቶክ ችግር ነው የሰው ችግር ነው እንጂ ያለውን እንደውም አሪፍ ነገር አሪፍ አፕሊኬሽን ቲክቶክ በራሱ መጠቀም አልቻለም። ቲክቶክ በራሱ ችግር ያለብን እኮ ነው እያልኩ ያለው እኮ ገባኝ። እኛ ችግር ደግሞ እንድንፈጥር ያደረገን ደግሞ ቀላል ቲክቶክ ነው አይደለም? መጀመሪያም ችግር የነበረብን ሰዎች አግራራለን ነገሩን ነው እንጂ ከዛ ግን አሁን እኛም ትክክል እንዳይሆን ማድረግ እንችላለን። ለምን ማየት እንዴ አለማየት ያን ሰውዬ ካላየው እኮ መጥፎ ዜና የሚያወራውን ሰውዬ መጥፎ ነገር የሚያደርገውን ሰውዬ እንደዚህ የሚሳደበውን ሰውዬ ማታየው ከሆነ ፎሎ ማታደርገው ከሆነ ይሄ ሰውዬ ለማን ነው የሚያወራው እንዴ? ራሳችን እያየን ያፈመስነውን ሰውዬ ታዲያ ተነስቶ ቢሳደብ እኮ አይገርምም እኮ። ምክንያቱም የኛ ችግር ነው ራሳችንን ያፈመስነው። ኢግኖር አድርገነው ቢሆን ኖሮ በሰዓቱ ሁሉም ኦዲየንስ ሙስሊሙም ክርስቲያኑም ተረባርቦ ኢግኖር አድርጎት ቢሆን ኖሮ ይሄ ሰውዬ ምንም አያመጣም ነበር። አልተደረገም ግን እስቲል ነው ተሳዳቢ በመጣ ሰዓት እኔ በጣም የሚገርመኝ ቲክቶክ ላይ ምናምን ነገር መጥፎ ነገር የሚናገር ሰው ሲመጣ ሪስፔክት ተደርጎ ነው የሚቀበለው። አሁን ድረስ ብዙ እኮ እኛ ላይ ነው እኮ መሰራት ቲክቶክ አይደለም ችግሩ እኮ ይኸውልሽ ስሚኝ ሰው እንዴ አሁን እኮ እያወራን ያለ ነው የሶሻል ሚዲያ ጥቅምና ጉዳት ነው አይደል? ሶሻል ሚዲያ እንደ አፕሊኬሽኑ በራሱ ተነስቶ እኮ ሰውን አይናገርም እኮ ጥያቄ እኮ እሱ ነው። እኛ ነን መስተካከል ያለብን። አንዳንዴ ሰውን ይቀርጸዋል ያለሽበት ሁኔታ ነገሮች ሲቀሉልሽ ምናምን ነገር
ያንን ነገር የመናገር ይሄ ለምሳሌ አትያዥ ምናምን ነገር ገብቶሻል አይደል? ለምንድን ነው ማለት ቢኮዝ ኦፍ ህግ እኮ ነው ታዲያ ለምንድን ነው አትያዘው? እስቲል ያ ሰውዬ እኮ ወጥቶ እያወራ አይደለም አሁን አይደለ? አልተያዘም እንጂ ዞሮ እንደ በፊቱ ተነስቶ ላይቭ ላይ ወጥቶ እየተናገረ አይደለም አይደል? ይናገራል። አሁን ድረስ አለ። አሁንም አለ ላይቭ ላይ ስቲል ነው አለ። ለዛው መሆን ፊቱን እያሳየ ያው ስለማን እንደምናወራ ገብቷቸዋል። ከኮሜንት ላይ መጻፍ ትችላላችሁ። ስሙን እንኳን መጥራት እኔ አልፈልግም በግሌና አሉ እንደዚሁ ባይዘው አንድ እምነት ላይ ብቻ አሉ። ሁሉም እምነት ላይ ተሳዳቢዎች አሉ። እምነት ላይ ስልሽ እምነቱ ላይ ሳይሆን አማኙ ተሳዳቢ ያለና በጣም በሚያስጠላ መልኩ በሃይማኖት የተነሳ እርስ በርስ እየተባላን ነው። በብሔር የተነሳ እርስ በርስ እየተባላን ነው። በፊት ዘመነ ቲክቶክ ከመምጣቱ በፊት እንዴት ነበር በፍቅር የምንኖረው? ምንም ጥያቄ የለው። በሰላም በፍቅር የምሬን ነው። እኔ ስለ ብሔሬ ራሱ አላስታውስም ነበር። ብሔሬ ምን እንደሆነ እንኳን የጓደኛዬም ብሔር እስካለማወቅ ድረስ ማለት ነው። አሁን መጥተው ግን ዘረኝነትን በቃ ጠቅጥቀውን በቃ አበላሹ። ይሄ እኮ በነዛ ሰዎች ምክንያት ነው አይደለ? ታዲያ በመጥፎ ሰዎች ከዛ እንዲጠቀጥቁ ያደረካቸው ቁጭ ብለ ያያያቸው ታዲያ ላትጠቀጠቅ ነው ለምን ታያቸዋለህ? መጥፎ ነገር ከምታይ አንተ ጥሩ ነገር እንዴ እነዛን ሰዎች እኮ ስክሮል ማድረግ ኢግኖር ማድረግ መጥፎ አይደለም። ወላሂ በጣም ብዙ ሙያ የሚያስተምሩ ሰዎች አሉ፣ ስለ ጤና የሚያወሩ ሰዎች አሉ፣ ቭሎግ የሚሰሩ ሰዎች አሉ። ከዛ ደግሞ ቻሪቲ ላይ የሚሳተፉ ሰዎች እነሱን አናይም እንዴ አንተ ቁጭ ብለህ ስለ ዘረኝነት የሚያወራውን ሰውዬ ካየኸው ታዲያ በየት በኩል ነው አንተ ዘረኛ ላትሆን ትችለው? የሚገርምሽ አሁን ማጠብቂያቸው ሰዎች ራሱ ሳታስቢው ማለት ጥሩ ነገር ይናገራሉ ብለሽ የምታስቢያቸው ሰዎች ፎሎ ያደረግሻቸው የምትከታተያቸው ሰዎች ዘረኛ ሆኖ ታገኛቸዋለሽ እኮ። የምታየውን ነገር መምረጥ ያለብህ ራስህ ነህ እንጂ ለምን አሰማኝ እኮ ትመርጫለሽ እኮ። ግን ይሄ ጓዳሽ ድረስ ይመጣል እያልኩሽ ነው። የሃይማኖት አባት ሁላ ዘረኛ ሆኖ ታገኘዋለሽ። እኔ ገጥሞኛል፣ በደንብ ገጥሞኛል እኮ። መጀመሪያም ችግር ነበረባቸው ነው እኮ ይሄ መጀመሪያም ይሁን መጨረሻ ብቻ ሶሻል ሚዲያ አይደለም በደንብ ሶሻል እንትን መጥፎ ጎናችንን ለማውጣት ተመቸን ነገር ወይ ደግሞ እንዳልከው ቫይራል ለመሆን ነው እንጂ መጀመሪያም ስብዕናችን ጥሩ ከነበረ እኮ እኛ ሶሻል ሚዲያ መጣ ቀረ እኮ እኛን አይቀይረን ማለት እንዴ ማንነታችንን አይቀይረው እንዴ። ማሰብ ያለብህ ደግሞ ቶሎ ብለህ ይሄ መጥፎ ነገሩን ብቻ ሳይሆን መጥፎ እንዳልከው አሁን መጀመሪያ ቁጭ ብለህ እንዳልከው መጥፎ ነገሩን ከምታይ እዚህ ጋር እየተረዳ ያለውን ሰውዬ ብታይለት ኮፒ ሊንክ ብታደርግለት ምናምን አይ አይደለ አንደኛ ፎር ዩ ፔጅ ጤነኛ ነገር ይመጣልሃል። አንድ ነገር ነው። ሁለተኛ ነገር ለዛኛው ሰውዬ ቪው አጨመርለትም ገብቷል። አንድም ሰው ቢሆን ማጉደሉ ትልቅ ነገር ነው። ምክንያቱም አንዱ ለሶስት እየተባለ ነው ተጨምሮ ሚሊየንስ የሚታይለት ይሄ ሰውዬ። አዎ ግን ያው ስለዚህ አንቺ ራስሽን እንደዛ በማድረግ ልትጠብቂ ትችያለሽ። ልጆችሽን ግን ልትጠብቂያቸው እጠብቃቸዋለሁ። ምክንያቱም የእነሱ ጊዜ ደግሞ የባሰ ነገር ነው የሚሆነው እኮ አሳያቸዋለሁ። አሁን ማድረግ ያለብን መከልከል ሳይሆን ልጆቹንም ቢሆን እኔ መከልከል አልችልማ እንዴ። እኔ ከኔ ተደብቀው እኮ ማየት ይችላሉ አይደል? እኔ ብከለክላቸው ትምህርት ቤት አለ ደግሞ ትምህርት ቤት ከተለያየ ቤት የሚመጣ ልጅ ነው የሚኖረው፣ ከተለያየ አይነት ቦታ የሚመጣ ልጅ ነው የሚኖረው። እኔ ብከለክለው ጭራሽ አይሆንም ስለዚህ ነገር እንዳያውቅ ባደርገው እዛ ሄዶ መጥፎ ነገር ከሚማርብኝ ሁለቱንም አሳየዋለሁ። አሁን ማድረግ ያለብህ ሁለቱንም አሳይተህ ይሄ ይጎዳሃል፣ ይሄ መጥፎ ነው፣ ከዛ ይሄ ጥሩ ነው፣ ይሄ ግን እንደዚህ ብታደርገው እንደዚህ አድርገህ መጠቀም ትችላለህ። መከልከል ጭራሽ ትክክል አይደለም። ምክንያቱም ያንን ስከለክለው ሲጀመር ልጆች በባህሪያቸው ውስጥ ከለክላቸው ወደ ከለከልካቸው ቦታ መሄድ ይፈልጋሉ። አይታ ቤት እንኳን የሆነ ነገር እስቲ ያንን አትንካስተለው ሄዶ ንክት ያደርጋል። በቃ መሞከር ይፈልጋሉ። ከዚህ በኋላ የሚመጣው ጄኔሬሽን እንኳን ማየት እኮ ነው። እኛን ታናናሾች እኮ ማየት ነው። ቤት ውስጥ ያሉትን ልጆች የከለከልካቸውን ነገር ፈልፍለው ማወቅ ይፈልጋሉ። ለምን ምናምን ጥያቄያቸው ራሱ በጣም ሀይ ነው። ስለዚህ ለእነዚህ ሁላ ነገሮች መከልከል ሳይሆን መፍትሄው ላያውቁት አይችሉም። ሶሻል ሚዲያ ኢንኬስ ቲክቶክ ቢጠፋ ሌላ አይነት ሶሻል ሚዲያ ይመጣል ወይ ስለ ዩቲዩብ ማወቅ ሊኖርባቸው ይችላል። ስለዚህ ስለምንም ነገር ማወቅ ሲችሉ ግን ምርጫ አላችሁ። ይሄኛው መጥፎ ነገር ነው፣ ይሄን ካያችሁ በይሄኛው በዚህ ትጠቀማላችሁ። ከዚህ በኋላ ትምህርቶች ሁላ እንትን ዲጂታል እየሆኑ እኮ ነው እየመጣናል አይደል? ትምህርት ራሱ ኦንላይን መሰጠት ምናምን የሚቻልበት ጊዜ። ስለዚህ እንዴት ብለህ ብትከለክለውም አታመልጥም። ይሄን ልጅ ቁጭ ብለህ ኢንተርኔት ምናምን እኮ አይደለም እያልኩ እኔ አሁን ሞር ስፔሲፊክ ያደረኩት ነው ወደ ቲክቶክ ማለት ነው። አሁን ቲክቶክ እኮ ይሄ ልጅ አሁን ኢንተርኔት እየተጠቀመ ነው ብሎ ቲክቶክ ላይ ስላለ መግባቱ ምንም ኤቪደንስ የለህም ነው። ቲክቶክን ጭራሽ አለማሳወቅ ሳይሆን ቲክቶክ አይጠቅምህም እንደዚህ ነው ላይክ ማለት በጣም የሚጎዱ ነገሮች አሉ። ያንተን እድሜ አይመጥንም ምናምን የሚለውን ነገር ነግረኸው አስረድተኸው ኦኬ ፋይን ብሎ ያልፈዋል እንጂ ወይ ይሄን አፕሊኬሽን እንዳትነካ ምናምን ስትለው እንደውም ጉጉት ይኖራል። ከዛ እስከ አንተ ተደብቆ ማየት ይጀምራል። እንዳልከው መጥፎ ነገሮች መማር ይጀምራል። እሱ ነው የምልሽ እኮ ነው። አሁን ኮንትሮል አድርገሽው አቺው ለተነገረው ትችያለሽ፣ መለጥው ትችያለሽ፣ ግን ኮንትሮል አድርገሽው በፍጹም አቺው
ነገር ግን ኮንትሮል አድርግ አይደለም እያልኳለሁ ተቆጣጠር እንዳትነካ እንደዚህ በል ስትሪክት ፋሚሊ ሁን እያልኩ አይደለም ማስተማር ነው ያለብህ ልጅህን በቃ የፈለገ አስተምሩ እንኳን ልጅ ይቅርና ትላልቅ ወጣቶችን እንኳን መማር ያልቻሉ ሰዎች እንዴት ነው ልጅ እኮ ነው እንዴት ነው የማይማረው እንዴ ስትከለክለው እየነገርኩ ነው በጓደኞቹ ትምህርት ቤት ሊያገኝ ይችላል ይሄን ነገር በሰፈር ወጥቶ እንዴ ጭራሽ ቤት አሳስረህ ልታስቀምጠው ነው ቤት ውስጥ ልታስተምረው ነው እንዴ ሲወጣ እኮ ማውቀው አይቀርም ይሄ ልጅ ከዚህ ሁሉ እንዳልኩሽ ቅድም እንዳልኩት ሊሚቴሽን ቢኖረውስ ሊሚቴሽን በጣም የሚያስማማ ነገር ነው ቴንክ ዩ ይሄን ሊሚቴሽን እኮ አንተ ጭራሽ ይጥፋ ከሚባል አይደለም አንተ ይጥፋ ነው ያልከው ይኑር ግን ሊሚቴሽን ይኑረው ይሄ የሚያስማማ ነገር ነው አይደለም እሱ ጭራሽ አይኑር ነው ያለው ሶሻል ሚዲያ ጭራሽ መኖር የለበትም እኔ ግን ይኑር ግን አዌርነስ ምናምን ስለነበር ሊሚቴሽን ያስማማኛል ዞሮ ሶሻል ሚዲያ እኮ አለ ንግግሬን ስጀምር ማከፈለጋችሁ በሪፕሌ እዚህ ጋር አስተውላችኋለሁ አይደለም እሱ ጭራሽ አይኑር የድሮ ጊዜ ይሻላል ሊሚቴሽን ያስፈልጋል በሚለው ሊሚቴሽን መሀል ላይ ነው ያለው እንዴ አንተ ለምንድን ተጭበረብረው አንተ እኮ ጭራሽ ሶሻል ሚዲያ ያስፈልግም ብለህ ነው የጀመርከው አይ ሶሻል ሚዲያ ከነጭራሹ አያስፈልግም ልል አልችልም ለምን ይሄንን ራሱ በሶሻል ሚዲያ ነው እያቀረብን ነው ያለው በቃ ተይዘሃል ይሄንን ፕሮግራማችን እኮ በሶሻል ሚዲያ እያቀረብን ሶሻል ሚዲያ ያስፈልግም ማለት እኮ ነው ግን ምን አልኩኝ ሊሚቴሽን ያስፈልጋል ቴንክ ዩ ያ ጊዜ ይሻለናል ሲል ነበር መጀመሪያ መልሳችሁ ማየት ትችላላችሁ ኤኒዌይ አሁን ሁለታችን አንድ እንዲሞክሩት በፈልገው ነገር ማለት ነው ብንሞ እንደ ቻሌንጅ ብናደርገው ለአንድ ቀን ምንም ስልካችንን ሳንጠቀም ስል እነዚህ ሞባይል ባንኪንግ ምናምን አንተታናቸው ኢንተርኔት አክሰሶች አሉ አይደል እነሱ ሳንጠቀም እንዋል እስቲ ለአንድ ቀን እንደ ቻሌንጅ ስራውን በዛ የሚሰራ ሰው አለ ሰላም ነው ምን ሰላም በቃ ይሄ አእምሮአችን ይኸውልሽ አሁን እኮ በቃ ዲፔንድ ሆኗል እንከፍታለን ቻሌንጁን ለማስጀመር ችግሩ ሶሻል ሚዲያ ያስፈልገናል በቃ ወሪትም ልናመልጠው ማንችለው ነገር ነው አብሮ ተቀብሎ እንግዲህ አላህ ሀይሩን ያምጣልን ሀይሩን መምረጥ ነው ይሻላል ሰሙ እኔ የሶሻል ሚዲያን ጥቅም እኮ አሁን ዘርዝሬልሽ ላልጨርሰው ይችላል ለምሳሌ እነ አዶናይ እነ ዩቲናስ እኮ በጣም መልካም ስራዎችን እኮ ሰርተዋል ለምሳሌ አዶናይ የባቡል ኸይርን በጣም ያውን የቅርብ ጊዜ ትውስታ ነው 8 ሚሊዮን እንዲገኝ ያደረገው ሰበብ በጣም የሚገርም ነው እስቲ ለእነ ዲቻ ቦይስ የአርቲስት ሰለሞን የሳቸውን መኪና መግዛትን በጣም መልካም የሆነ ጊዜ ራሱ ማስቲካ ምናምን የምታዞር ልጅ 10,000 ብር አስገብቶላታል አይተሃል አይደል ቪዲዮ በጣም ብዙ ሱራጃ ምናምን በጣም ማለት እንዲ ጠርተናቸው አንጨርሳቸውም ብዬ ስላሰብኩኝ ነው ለአብነት ያህል ያነሳሁት ዩቲናስ ጋር ብንሄድ መስጂድ ያያት መስጂድ ሲገነባ እሷ አስተዋጽኦ አድርጋለች ከዛ በተጨማሪ ደግሞ በየወሩ አሁን ረመዳን ሊገባ ሲል ታያታላችሁ ቲክቶክ ላይ ትመጣና ገንዘብ አሰባስባ እኔ ባይኔ ስላየሁኝ ነው 1 ሚሊዮን ምናምን ታሰባስብና ማለት ቀጥታ ለምስኪኖች ሄዳ ታዲያ ሁሌ ነው በየረመዳን የምታደርገው ይሄኛው ረመዳን አሁን 3ኛዋ ነው ምናምን ይመስለኛልና በጣም የሚገርም ስራ ይሄ መልካምነት ይሄ ምንድነው ተጽዕኖ ፈጣሪነቷን ተጠቅማ መልካም ስራዎችን ስትሰራ እናያለን እነ ሮዚን ሌሎችም ሶሻል ሚዲያ ኢንፍሉዌንሰሮች እኮ እንዴ ሰው ሲታመም ምን ሲል እነ ማስተር አብነት በጣም የሚገራርም ስራ እኮ ነው እየሰሩ የሚገኙት በጣም በርካታ ይሄ ዘር ብሔር ሃይማኖት ሳይመርጡ ሳይለዩ ትልቅ ስራ ሲሰሩ እንመለከታለን እኔ ቅድም ያው እንደ መከራከሪያ ነው ዝም ብዬ ዲስአድቫንቴጁን ብቻ ሳነሳልሽ የነበረው እንዴ አታምንበትም ሳይሆን ማጆሪቲ የሚያመዝነው በቃ እንደዚህ መልካም የሚሰሩ ሰዎች አሉ ነገር ግን ደግሞ የሚያመዝነው አብዛኛው ደግሞ ልክ ያለው የሆነ ሰው በቃ እጁ ላይ ስልክ ስላለ ብቻ ስልኩን ይከፍትና አማይሆን ንግግር ይናገራል በጣም ደስ የማይሉ ሐሳቦች ምናምን ይንጸባረቃሉ ሰው እሱ ላይ ደግሞ የአጀንዳ የሚባል ነገር አለ የሆነ ሰሞን አጀንዳ ይሆናል የሆነ ሰው ትሬንድ በቲክቶክ ሰሙ እሱ ላይ ይሆናል ከዛ በኋላ ደግሞ እሱ ያልፍበታል ከዛ በኋላ የሆነ ሰው ደግሞ አጀንዳ ይሆናል ጥቁራችሁ ከዛ ይበልጥ ደግሞ በጣም የሚከፋው ምን መሰለሽ ሰው መጥፎ ነገርን እየተለማመድ ነው ኖርማል እያደረግነው መጣ መጥፎ ነገሮች ስለሆኑ ሰዎች እንሰማለንና በቃ እያቀለልን ይሄ እኮ ከእንትና አንፃር እኮ በጣም ቀላል ነው ማለት ጀምረናል ኖርማላይዝ ማድረግና ይሄ በጣም ከባድ ይመስለኛል ግን በተቀላለው ሶሻል ሚዲያ አያስፈልግም ሳይሆን ሶሻል ሚዲያ ሊሚቴሽን ሊኖረው ይገባል ከሰለጠኑት ዓለም ከነ ሰሜን ኮሪያ ምናምን ትምህርት ወስደን እነሱ አሁን እንደዛ አይጠቀሙም ሊሚቴሽን አድርገው ነው የሚጠቀሙትና እንደዛ ብናደርግ ጥሩ ነው ብዬ አስባለሁ ይሄ እኔ ሐሳብ ነው ያንቺ የሚጨምር በቃ አሁን የሚያስታርቀን ሐሳብ አምጥቷል
መጀመሪያ ላይ ቪዲዮውን መለስ ብላችሁ ማየት ትችላላችሁ። ሲጀመር እያለ የነበረው እስከነጭራሹ አያስፈልገንም ነበር ሲል የነበረው። ግን አሁን የሚያስማማን ሀሳብ መጥቷል። ሊሚቴሽን ግድ ነው። እኔም ቢሆን ሊሚቴሽን እንፈልገዋለሁ። ምክንያቱም አላስፈላጊ ነገሮችን ስለምናይ ማለት ነው። ሶሻል ሚዲያ ላይ እንደተባለው ስለቀጣዩ ጀኔሬሽን አሁን ስለሚመጣው ጀኔሬሽን ከማሰብ አንጻር ሊሚቴሽን ያስፈልጋል። ሶሻል ሚዲያ መጥፎም ጥሩም ነገር ማስተላለፍ ከፈለግ ሁለቱም እጅህ ላይ ነው ያለው። ስለዚህ መጥፎንም ጥሩንም ለመጠቀም የሚፈልግ ሰው መጥፎ እንዳይጠቀም ለማድረግ ሊሚቴሽን ያስፈልጋል። ሊሚቴሽን በጣም ግድ የሆነ ነገር ነው። ምክንያቱም ሁሉም ሰው እንዴት ነው ይሄ እኮ መጥፎ ነው ብሎ ማይረዳ ሰው አለ እና ደግሞ እንዴት አድርገው ውስጣችን እንደሚገባው አናውቀውም። በቃ ቀስ እያልን ዝም ብለን እያየን ነው አሁን እኮ ብለዋል ኖርማል እናደርገዋለን ከሆነ ጊዜ በኋላ። ስለዚህ እሱን ነገሮችን ለመከላከል ሊሚቴሽን ያስፈልገዋል። አብዛኛውን ነገር ብለዋል። ያው ለማሳጠር ያክል እኔም ይሄ ሀሳብ ያስማማኛል። ሊሚቴሽን መጀመሪያም ቢሆን ሙሉ ነገሩ ትክክል ነው እያልኩኝ አይደለም፣ ግን ጥሩ ጎኖቹ ለምን አናየውም? ላይክ መጥፎ ነገሩ ላይ ለምንድን ነው እንደዚህ ትኩረት ያደረግነው? ይብሬ ነው መጥፎ ነገሮች ላይ ለምንድነው ትኩረት ያደረግነው እንዴ? የምንሸልማቸውን ሰዎች ለምንድን ነው ማናቀው? ስንት የለፉ ሰዎች አሉ፣ ስንት ነገር ያደረጉ ሰዎች አሉ። ለነሱ እውቅና መስጠት ሲገባ ላይክ መጥፎ ነገር ሰርቶ ወይ ደግሞ የሆነ ሰው ስለወደደው ብቻ እያነሳ ለምንድን ነው የምንሸልመው? የኔ ጥያቄ ይሄኛው ነው። ስለዚህ እንዳልከው ሊሚቴሽን ያስፈልጋል። ከዛ ደግሞ አፕሪሺየት የምናደርገውን ሰው እንወቅ። ከዛ ደግሞ እንደተባለው አዌርነስም ላይ መሰራት አለበት። ከዛ በተጨማሪ እንግዲህ በቃ ልናጠፋው የምንችለው ነገር አይደለም። ያው አላህ እንግዲህ ሀይሩን ነገር ያሳየናል ብዬ ተስፋ አድርጋለሁ። ሀሳባችንን ስንጠቀልል ያው ሶሻል ሚዲያ ሊሚቴሽን ያስፈልገዋል። በትክክል ሊሚቴሽን ያስፈልገዋል። በርካታ የሃይማኖት ትምህርቶችን እዛ ላይ እናገኛለን። ኢዝሊ በፊት ላይ የምንቸገርባቸው ነገሮች ትንሽ ሰርች ነው የሚፈልገው። ለምሳሌ ለእንትን ጤና ምን ይጎዳል ብለሽ ሰርች ብታደርጊ፣ ስለ እንትና ዳዕዋ የኡስታዝ ምናምን ነገር ብለሽ ሰርች ብታደርጊ ምናምን ነገር በቀላሉ ነው የምናገኘው ስለ ጤናችን ስለ ሁሉም ነገር እና በአግባቡ የምንጠቀመው ከሆነ በጣም አሪፍ ነው። ነገር ግን ይሄ አዲክትድ መሆኑ ደግሞ በጣም ይጎዳናል። ያ ነገር እንዳይጎዳን ደግሞ ራሳችንን በደንብ ኮንትሮል ብናደርገው ተጠቃሚ እንሆንበታለን ብለን እናስባለን። እንግዲህ የእናንተን ሀሳብ አስተያየት ኮሜንት ላይ ማስፈራ አትርሱ። ስለ ሶሻል ሚዲያ ማለት ነው ምን ያህል ኢምፓክት እንዳለው፣ ምን ያህል በጎ ተጽዕኖ ወይንም መጥፎ ተጽዕኖ እንዳለ፣ ምናልባትም የእናንተ ህይወት ላይ የፈጠረው ተጽዕኖ በጎ የሚሆን መጥፎ ካለ ኮሜንት ላይ ብታሰፍሩልን ደስ ይለናል። ለማንኛውም ኔክስት እንግዲህ በቀጣይ በገራሚ ኢሹ እስከምንገናኝ ድረስ ወሰላም አለይኩም።